እውነት ይሄ ነገር እውነት ከሆነና ሚስትና ልጅ ካለው ባርኪንና እሱን አንድ እስር ቤት ውስጥ ነው 40 ማስገርፋቸው። እንደ እህትህ እንዳልይዝ ደስ ይለኛል። እህት ያደረገችውን ታውቃለህ። ወንድሜ ላይ ማድረግ ተሰመረ ታውቃለህ። ይኸውልሽ ኪያ እሷ ምን ያደረገችው አንቺም ስለማታውቂው ነገር አታውሪ። አንተ ስለማታውቀው ነገር እያወራ ያለው ቪዲዮውን እንኳን በስትክክል ሳታየው አላረገችም። አረባክ ሲጀመር የተፖሰተ ነገር በሙሉ ልክ አይደለም። አረባክ እንዳለ ይሄ ልክ ነው ብለሽ ስትናገሪ ነው አይደል? አሁንም እያሰብክ ያለው ከአኗር ጋር ያለው አኗር እንዲድን ነው አብሬው ያለሁት። እየሞከርኩኝ ነው እንዲድን። አስፈላጊ ከሆነ ደግሞ እቤት ሳይቀር ይዤው ልመጣ እችላለሁ። ባርኪ ያደረገችበት የራሷ የሆነ ምክንያት አላት። ኪያ አይደለም ያወራሁት፣ እውነት ነው ያወራሁት። ውሸት ሳወራ ነው እውነት ሳወራ ሰምረ ተገኛለህ። በቃ ይኸውልሽ ባርኪ ምንም ያደረገችው ነገር የለም። ምንድን ነው የምትከተይኝ? አልተከታተልኩም። እየተከታተልሽ ነው አልነበረም። በጣም እያየሁሽ ነው። አንቺ ብቻ ራዳይሽ ነው የሚመስልሽ? እንደዚህ ማድረጉ ለምን ያስፈልግሽ? ስለማላምን ልጅም ኦኬ፣ ሌላ ልጅ ሚስት አለ ነው እንትንሽ ገምትሽ እንደዛ ባይኖር ለምን ስትመጣለህ? ማድረግ አልፈልግም ከሱ ጋር አንድ ቤት እኔና እሱ። ከዛ እናንተ ስትተዛዘሉ እኔ ሊያቸዋ አንድ ነገር ብቻ ነው። አንተም ልጅን ትምህርት ቤትና ጎመንና ሰላጣ ስገዛ ምንም አላልኩም። ልጅ አይደለም እሱን እውነት አውቀሻል እኮ ኪያ። ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁ። ያው እንግዲህ ታውቃላችሁ ሁኔታዎች በሙሉ በጣም ግራ እያጋቡኝ ያሉበት ሰዓት ላይ ነው ያለሁት እና አንዱን ከአንዱ ማስተካከል በጣም ከባድ ነው። ይሄን ስለ ያኛው አለ፣ ያኛውን ስለ ያለ፣ በዚህ በኩል ያናረን ጉዳይ ላስተካከል ስሞክር በዚህ በኩል ደግሞ ጆ አለና በየጀን ጉዳይ ተውሽ ወይ ምናምን የምትሉኝ ሰዎች አላችሁ። አልተውኩትኝም። እሱን ለመከታተል ነው እንደዚህ ዱርዬ መስዬ የመጣሁት። እሱን ለመከታተል እዚሁ ሰፈር ነው ይኖራል የተባልኩበት ሰፈር ላይ ደግሞ ብዙ ሰዎች ጠይቄ አው ብለውኛል እና እሱ በዚህ ጋር የሚያልፍበት ሰዓት ላይ ስለደረሰ ተደብቀን እንጠብቀዋለን ማለት ነው። ዋናው እቅዴ ምን መሰላችሁ? እሱ ምንም ነገር እንትን ሳይል ማግኘት ነው። እንደዚህ በኮንፊደንስ የተሞላበትን ነገር እህቱም ያደረገችው ነገር በጣም በቂ ነበር እሱን ለመተው። ግን ደግሞ እሱን ለመተውያ ለሽማግሌዎቹም ቃል የገባሁት ነገር ስላለ እነዛ ነገሮች በሙሉ እውነት ሆነው እንዲመስሉልኝ እንዲታዩልኝ ስለምፈልግ በማስረጃ ማድረግ ፈልጋለሁ። ምክንያቱም እውነት አለኝ እና ያ እውነቴ ደግሞ በስትክክል በማስረጃ እንዲቀርብ ፈልጋለሁ። ያ ነው እውነቴ። ስለዚህ አሁን በዚህ ጋር የሚያልፍበት ሰዓት ነው። ኦልሬዲ ከስራው መውጫ ሰዓቱ አልፏል። ስንት ሰዓት መሰላችሁ? 11 ሰዓት ምናምን አልፏል። 11 ሰዓት ራሱ ቆይቷል ከስራ መውጫ ሰዓቱ ከደረሰ ማለት ነው። እና በዚህ ጋር ነው የሚያልፈው። በዚህ ጋር ሲመጣ ደግሞ ሌላ ሰው መስሎ ነው የሚመጣው ብዙ ጊዜ እውነት ለመናገር ከሆነ እና ከእሱ ጋር መጣላት መጨቃጨቅ ምናምን የሚባሉትን ነገሮች አልፈልግም። ጸጥ ብዬ ተከታትየው ሁኔታዎቹን ያሉትን ነገሮች በሙሉ አይቼ ከዛ ምንድን ነው ነገሩ እንዴት ነው የሚካሄደው የሚለውን እማሳያችሁ ይሆናል። እስከዛው ድረስ ግን አብራችሁኝ ሆኖ ቤተሰቦች። ሌላ ብለላችሁ የምችለው ምንም አይነት ነገር የለም። በእውነቱ ከሆነ በቃ ይርዳሽ ብላችሁ መጸለይ ያለባችሁና በዚህ ጋራ ነው የሚመጣው እና የለም ለመናገር ከሆነ እዚህ መንገድ ጋር የለም። ስንት ሰዓት ነው ልጠብቀው የምችለው በዚህ አይነት? ፋሚሊ ግራ ገብቶኛል። መምጫው ሰዓት ነው ብለውኛል። መምጫው ሰዓት ነው ካሉኝ ግን በጣም ቆየ ብዬ ነው። ጠፍቶብኝ ይሆን ወይስ እንደምከታተለው አውቆ ይሆን? ሌላ መንገድ አለው እንዴ? አቤኔ አይኖረውማ። ካሜራ ያበራሁትኝ በቃ ቤት ሰዓት ይመጣል ብዬ ስላሰብኩኝ ነው። እና
እውነት ለመናገር ከሆነ በላይኛው ሳይድ ነው በዚህ ጋር ነው መንገዱ ያውና ኧረ እዚህ ጋር ማይናል በዚህ ጋር ነው የሚያልፈው ነው እና ቶሎ በላ ወይኔ ፋሚሊ አየህ ጋር ጠብቂ ያልከኝን ሰውዬ እዚህ ጋር እንደመጣ ሻውን ነው ከተለ ማሽ የሚሄደው አይናፍቁትም ልጅና ሚስቱ ሁሌ ለምን እንደሆነ አላውቅም። በዚህ በኩል ሴት ስልክ እያወራ ነው የሚሄደው። ማን እንደሚያወራ ግን ግራ ነው የሚገባኝ። ቀስ እያሉ ግራ የገባኝ እኮ ሌላ ጊዜ ከዛ ነው ወደዚህ የሚመጣው አይደለ? እንዴ አቤኔ ነው አይደለም? ዛሬ ለምንድነው ከዛ ወደዚህ የመጣው? እየተመለሰ እንዳይሆን ወደ ሌላ ቦታ እየተመለሰ እኮ ነብዬ እኮ ፈራው። ሜቢ ድንገት ስማም እሱ መስሎኝ እንዴት እንደዚህ ነገርኩኝ። እዲ ምን ነው ቢቀርብኝ ሰው ማመን ይሻለኛል እኮ እያለ ነው የሚሄደው። አውቆ ይሆን እንዴ የተጫወተብኝ? እንደዚህ ሰው ቀስ ብሎ መሄድ ምናምን ነገር አልገባኝም። ማናኔ ግራ ያጋባኛል ሁኔታዎች። እንዴ ወደ ቤቱ አይደለም የሚሄደው? አቤኔ ስትከታተሉት አይታችኋል እንዴ? የት ያለከው? ወደ ሰከክቶ ነው ናቅ ያስቀየረ መሰለኝ። እውነት ይሄ ነገር እውነት ከሆነና ሚስትና ልጅ ካለው ባርኪንና እሱን አንድ እስር ቤት ውስጥ ነው 40 ማስገርፋቸው እንጂ እንደዚህ በቀላሉ የምቷቸው አይነት ሰዎች አይደሉም። ፋሚሊ እውነት ለመናገር ከሆነ ማለት ነው። የሚያመጣኝ ሰፈር ምን አይነት ሰፈር ነው ይሄ? እኮ እኔ እኮ ታይቶም ተሰምቶ የማይታወቅ ሰፈር እኮ ነው። እያለ ነው የሚሄደው። ምንድን ነው የእኛ ሯሯጥና የሱ አካሄድ እኮ ሌላ ታሪክ ሆነብኝ። የጠረጠረው ነገር አለ ብለሽ ታስቢያለሽ? እኔ እንጃ። ባለፈው ቶሎ ነበር ሲሄድ ነበር። የዛሬው መንገድ ደግሞ ሌላ ቆመ እንዴ? ለምን ቆመ? ምን ተሻለ ወይን ተው እንዴ?
ቤተሰብ አውቆኛል መሰለኝ። ምንድን ነው? ምን እየጠበቀ ነው? ወዴት ነው የሚሄደው? ሮጣ በአቋራጭ መንገድ እንቅደመው እንዴ? ካለው ወደዛ ናስተኛ ግራ አጋባኝ እኮ። የለም እኮ አቤን የለም። ዳኛው ላይ መንገድ ይኖረው የለም። በዚህ በኩል በላይ በኩል መንገድ ይኖረው በዚህ በኩል የሚጠብቀው ግድ የለም አይመስልም? ዞሮ የሚመጣው በዚህ በኩል አልነበር? እዚህ ካለ በዚህ ጋር ሄዶ እንዲህ ነበር ይጣጣፍ ነበር አልነበረ? እዚህ ጋር እንጠብቀውና እዚህ ካለ በዛ በላይ በኩል ሄደና እንደዚህ መጥቶ ነበር እንዴት አጠፋ። ስለዚህ አሁን ድንገት የሆነ ነገር ጠርጥሮ በላይ በኩል እንዲሄዱ እንዲመጣ መሰለኝ አሰበው። ተረዳኸኛ? አለበዚህ አይሆንም። ይሄኛው ነው መንገዱ። ምን አይነት ትርኪ ምርኪ ውስጥ ነው እየኖረ ያለው ግን? እና ቤተሰቦቹ እዚህ ነው ያሉት? ማለት አይ መከታተሉን አስፈልገሽ እየተከታተልኩ አልነበረ። ከአቤኒ ጋር ብሎግ ይሰራል። አቤኒ እንዴት ምንድን ነው የምትከተይኝ? አልተከታተልኩም። እየተከታተልሽ ነው? አልነበረም። በጣም እያየሁሽ ነው። አንቺ ብቻ አራዳይሽ ነው የሚመስልሽ? እንደዚህ ማድረጉ ለምን ያስፈልግሽ? ስለማላምን። ስለዚህ ከጀርባ ትከተኛለሽ? ኦ አቤኒ እረፍ። ምንድን ነው መልስ መልሽ። ምን ልመልስልክ? ለምንድን ነው የምትከታተኝ? አልተከታተልኩም። ከዚህ በላይ ምን እያደረግሽ ነበር? ከአቤኒ ጋር ብሎግ ይሰራው ነበር። አልሰማኸኝ? ራስሽን ስለማታምን ሰው ሁሉ አታምን። አንቺ ብቻ ልክ ይሆንሽ ይመስልሻል አይደል? እውነታውን አወቅሽ አይደል? ምንድን ነው የምትፈልጊው? ስለምታወራው ነገር ተጠቀቅ። ስለማወራው ነገር ማውቃለሁ። እዚህ የተገኘንበት ሌላ መንገድ አለን አይደል? እንዴ አቤኒ? ኧረ እባክህ ያ በስክል ታውሪ ተፈጠረ። ምንድን ነው የሚያወራው? በስክል አውሪ። ይኸው በስክል እያወራሁ ነው። እሺ አቤት። አንቺ ታማኝ ስላልሆንሽ ሰው ሁሉ ታማኝ ይሆን አይመስልሽማ? እውነታውን አወቅሽ አይደል? እንዴ ምንድን ነው የምትፈልጊው ከዚህ በላይ? ታማኝ አይደለም። አንተ ነህ ታማኝ። አዎ እንሂድ አቤኒ ቶሎ። ያ ማውራት አልፈልግም። ሁሌም እንደዚህ አይነት ሰው ነሽ። ሁሌም እንዲህ ነሽ። ቆይ ምንድን ነው የምትፈልጊው? ምን ፈለግኩ እኮ ምን እንደፈለግሽ ንገሪኝ። ከጀርባዬ ምንድን ነው እንደዚህ መከታተል? አልተከታተልኩም። ያማል እንዴ ካሜራማኑ አልተከታተለችማ። አጋጣሚ ነው አይደለ? ኪያ ምንም ነገር እንደምታደርግ ያውቃል። ምን ማድረግ እንደፈለግሽ ሁሉ ያውቃል። ራስን ይሄን ያህል የምትገምተው አንቺ ለራስህ በጣም ትልቅ ግምት ነው ያለ። አዎ
የማደርገውን ነገር አውቃለሁ። ኦኬ እንደዚህ ማድረግ ቆይ ለምንድን ነው ያስፈለገሽ? እኔ እኮ ነገርኩሽ። እውነታውን አወቅሽ አይደለም እንዴ? አላወኩም። አሁንም እርግጠኛ አይደለሽም? ጫካ ከሴት ጋር ትሽኮረመም ነው ያገኘሁት እኮ። ስለሱ ጉዳይ ማወቅሽ አይደለም እንዴ? ተግባር አንተ ላይ እስካገኘሁ ድረስ አልቤርጎ እስካገኘሁ ድረስ አላምንህም። ስለዚህ ትከታተኛለሽ ከጀርባ ምን አስፈልግ? ድራማ ለምንድን ነው የምትሰሪው? አንተ ነው ድራማ ይሰራል አንቺ ነሽ። ኦኬ መጀመሪያም እኮ አቢኒ ጠርጥሬ ነበር እያልኩ ነበር። በዚህ በኩል ነበር ሌላ ጊዜ ብትመጣው፣ ዛሬ በዛ በኩል መጣ። ስላየኝ ነው ሌላ መንገድ ይቀየር አይደለም። እና በአንተ ቤት አራዳ ስለሆንክ በዛ በኩል ሄደ ሌላ መንገድ ቀስ እያልክ አውቀህ ታቦት እንደሚሸኝ ስትሳብ የነበረው ለዚህ ነበር። የህፃን ልጅ ስርዓት በሌሎች መጠየቅ የፈለግሽውን ነገር ማንኛውንም ጥያቄ ጠየቅኩ። የመለስክልኝ አይደለም። ምንድን ነው ያልመለስኩልሽ? ክያ ያልነገርኩሽስ ነገር ምንድን ነው? ልጅም ሚስትም የለኝም አልኩሽ አይደለ? እሱን ደግሞ በይፋ አወቅሽ፣ አየሽ። አሁን እሺ ምንድን ነው የምትፈልጊው? ምንድነው ውስጥሽ ያልተፈታለሽ ጥያቄ? አሁንም አላመንኩም እኮ። ለምንድን ነው ያላመንሽው? በቃ ማመን ስላልቻልኩ። የእህትን ተግባር ሳይሆን አንተን ማመን ከባድ ነው። ትቻለሽ መጠን ሲቀጥል ደግሞ ከልጅቷ ጋር ስተወራ እያንዳንዱ ነገር ሪከርድ አድርገን ነው ምን ማለት አዲስ ነገር ነው። እያታለልከኝ ነበር። ምን ብያ? ገንዘብ ከፍላት ነበር አልነበረም? አውቃ የጆ ሚስት ነኝ እንድትል ገንዘብ ከፍላት ነበር። ገንዘቡንም አልሰጣህም እስካሁን ድረስ ነው አይደለም? እሺ አንቺ ድራማ ስትሰሪ እኔም አንቺ ላይ ድራማ መስራት እችላለሁ። እኔ ድራማ እየሰራሁብህ ነበር እስካሁን ድረስ። አስፈራርተሻል አላለሽ? ምን ብዬሽ አስፈራራሽ? አይደል? አይቼዋለሁ ፖስትና እንደዚህ ያስፈራራሁትኝ እውነታው እንድታወጣው እንጂ እንዳንተ እውነታ አይሽ። እኔም በአንቺ ልክ መራመድ ክያ እችላለሁ። አንቺ በምታደርጊው ልክ እራመድ። እስቲ ሄድክበትን ያህል ሂድና እኔም ላሳይህ የምሄድበት። እሺ እንደዚህ አታድርጊ። በቃ ማወቅ የምትፈልጊውን ነገር ጠይቂኝ። ቆይ ለምንድን ነው ሌላ ነገር አተካራ ድራማ ምናምን ነገር የምትፈልጊው? አንተ እኮ ነው ድራማ እንሰራኝ። አንቺ ነሽ እና እኔ ምን ላድርግ? ነገርኩሽ ነው። አሁን ልጅም ኦኬ ሌላ ልጅ ሚስት አለ ነው እንትነሽ ግምትሽ እንደዛ። ባይኖር ለምን እዚህ ትመጣለህ? ባይኖር ለምንድን ነው ሁሉ ጊዜ ከስራ በኋላ ወደዚህ የምትመጣው? ሰፈሬ ስለ ለምንድን ነው? ኧረ እባክህ ሰፈርህ እኮ አይደለም ቤት ድረስ ወስደኸኛል እኮ። ሰፈሬ ስለ ኧረ እባክህ ይሄ ሁለተኛው ሰፈር ነው። ስለዚህ ማለት ከዚህኛው ሰፈር የአንተ ሰፈር ለመሄድ 2 ታክሲ ይፈልጋል። ተረዳኸኝ አይደለም? በእግር ለመሄድ እያታለልከኝ ነው ወይስ ይመስላል? እና አንቺም ይሄን ነገር አቁሚ፣ የምታደርጊያቸውን ስራዎች አቁሚ። ትናንትና ተጎድቼ ነበር። እንደ ትናንት ነው ዛሬ መጎዳት ስለማልፈልግ አንቺም ድራማ አትስሪ። እንደ ትናንት ነው ዛሬ መጎዳት ስለማልፈልግ ኪያን መሸሸጊያ አረካት። አላረኩም እና ኪያ እኔ እንደዛ አላደረኩም። እና ምንድን ነው ያረካት? አሁን ይኸውልሽ አትከታተኝ። እከታተልሃለሁ። ስትከታተኝ እኔ ሁሌም ከጀርባሽ ይዝሻለሁ። አንድ እርምጃ ቀድምሻለሁ ኪያ፣ ሁሌም አንድ እርምጃ ቀድምሻለሁ። እኔ አንድ እርምጃ የቀደምኩ ቀን ግን ሁሉም ነገር ያልቃል። ጆ የኔ እናንተ ጓደኝነት ሊያበቃ ትንሽ ነው የቀረው። ሳይሆን ቢያበቃ በጣም በቂ። ሰውን እንዳንተ ማመን ፈልጌ አለማመን ያልቻልኩበትን ጊዜ አላስታውስም። ሁሌ በነፍሰ በላ ፊት ነው የምታሳየኝ። ሁሌ ጥርጣሬ፣ ሁሌ አታምነኝም። አንቺ ነሽ ኪያ፣ አንቺ ነሽ እኮ እኔን የማታምኚው። የምትከታተይኝ አንቺ፣ ነገር የምትይው አንቺ፣ የምታደርጊው አንቺ። እንዴ ከአኗር ጎን በሆንኩበት ሰዓት ላይ ያቺ ነገር በጣም ጠቅመሃለች መሰለኝ። ብዙ ጊዜ እየተከታተልኩ ስላልነበረ ለአንተ በጣም ጠቅሞ ነበር አይደል? አሁንም እኮ ተከታተለሽ ምን ማለት ነገር አላገኘሽ። ደግሞ ይኸውልሽ ኪያ ነገርኩሽ እኮ የዛን ያደረኩበት ምክንያት ነገርኩሽ አይደል? ልጅ ሚስትም የለኝም። ያደረኩት ደግሜ መጎዳት ስለማልፈልግ በቃ አሁንም የለኝም። ምንድነው ማወቅ ፈልግ በቃ ይሄው ነው እንትን። አዎ ይሄው ነው። ጨረስ? አዎ ጨረስኩ። ምክንያቶችን ማን ይወስዳል? እስኪ አንድ ቀን ዋሽሽ ነው እንደ ጻል ልጅ ነው የምታስበው? እስኪ አንድ ቀን ዋሽሽ ውሸት ነው። እስኪ እንደዚህ ዋሽተኸኝ እንደዚህ ይዣለሁ በይ። እኔ ግን ልነግርሽ እችላለሁ። አንድ ንገሪኝ እንጂ አንድ ስራ ነኝ ብለኸኝ ከሷ ጋር ጫካ ለጫካ ስትሽከረም ይቻላል። አላየሽኝም? እሱም አንዱ የፈተና ያካል ነበር። በአረባ አንተ ፈተነው ወይስ እኔ ፈትነኝ? የወደቅበትን ነገር አልወደቅኩም ምንም ኢላማ ነው ብላ አታወራው። ቢያንስ ፌል ማድረግህን ምን ኪያ፣ አንቺ ደውለሽ ካወራሻት በኋላ ከኔ ጋር ወርታለች። እሺ አረ ስለዚህ እያንዳንዱን እርምጃ ማወቅ ይችላል። እያንዳንዱን ነገር ማወቅ ይችላል። እንዳታወራስ በደንብ ዝም ስላልኳልኩት አንተ ከለከልካትን እኔ ስለሰጣት አታደርግ። አይሻ እሺ፣ ካሜራ ብርተሻል። አንድ ያያትሽና ልንገርሽ። አላጠፋም። ማውራ ከፈለክ እንደዚህ አወራ። እዛ ጋር እያወራኋት ካሜራችሁ ሁላ ፊት ለፊት መሆኑን አውቃለሁ። ቆንጆ ነው እንደዚህ ጎበዝ። በቃ አንድ እርምጃ ልቀርብ እችላለሁ።
አንቺ ድራማ መስራት ስትፈልግ እኔም ድራማ ሰራብሻለሁ። በቃ ንጹህነቴን ወቂልኝና ታይኝ። በቃ በንጹህ ልብ ቀረቢኝ። ምንድነው ያስፈራሽ? ወይስ አንቺ ካኑ ጋር መቀጠል ትፈልጊያለሽ ነው? እንደ እህትህ እንዳልይዝ ደስ ይለኛል። እህት ያደረገችውን ታውቃለህ። ወንድሜ ላይ ማድረግ ተሰመረ ታውቃለህ። ይኸውልሽ ኪያ እሷ ምን ያደረገችው አንቺም ስለማታውቂው ነገር አታውሪ። አንተ ስለማታውቀው ነገር እያወራ ያለው ቪዲዮውን እንኳን በስትክክል ሳታየው አላረገችም። አረባክ ሲጀመር የተፖሰተ ነገር በሙሉ ልክ አይደለም። አረባክ እንዳለ ይሄ ልክ ነው ብለሽ ስትናገሪ ነው አይደል? እንደዚህ ጌጮክ ያለው የሆነ ነገር ሲነገርብህ እንደዚህ ያገነፍ በቃ ጸባይ እንደዚህ ሊሆን ይችላል። ትገነፍላለህ ምናምን አትበይ። ይኸውልሽ ውሸት ነገር ምናምን እንድታወሪ ደግሞ ስለ ባርኪ አልፈልግም። ባርኪ ያደረገችበት የራሷ የሆነ ምክንያት አላት። ኪያ አይደለም የሚያወራው እውነት ነው ያወራው። ውሸት ሳወራ ነው እውነት ሳወራ ሰምረ ታገኛለህ። በቃ ኪ ይኸውልሽ ባርኪ ምንም ያደረገችው ነገር የለም። እመኝ እውነታው ይወጣ ግን በስክራው ያወራውሽ ነው አይደል? አታስገድደኝ። መቀመጥ ከፈለኩ እቀመጣለሁ። መነሳት ከፈለኩ እነሳለሁ። ሰው እየነካካሽ ምናምን መሄድ አትፈልጊ። በስክራው ስታወራ በክብር ካላወራኝ በክብር ላወራች። በክብር እንዳወራሽ ትክክለኛ ጤነኛ የሆነ አማርኛዎች አትጩህ። የሱ ሰፈር ነው ያለው እኮ ታሶሪኝና ከዛ እሱ እንደዚህ ነው ምናምን ታስቢያለሽ አይደል? ስለሆንክ በቃ ይሄ ጸባይ ነው። ያልሆነ ጸባይ ሊወጣ ይችላል። በቃ ይሄ ጸባይ ነው። ስለዚህ ባህሪ እንጠራለሁ። እሺ እራት ልቀቀኝ። እሺ ምን አትከታተይ። እሺ ማወቅ የፈለግሽው ነገር ፊት ለፊት ጠይቂ። እሺ ፊት ለፊት ጠይቂ። ለመጨረሻ ጊዜ ነው ጠይቃ። ሚስትና ልጅ አለ? የለኝም። እርግጠኛ ነህ? አዎ እርግጠኛ። አካውንት ውስጥ ባለፈው ዕለት በጣም ብዙ ብር ነበር ትራንስፈር ያደረገው። ለማን ነው? ያንዳንዱ ወጪ ማወቅ አለብሽ። አዎ ማወቅ አለብሽ። ሚስት አይደለም እና ለማን ነው ጉዳይ ነበር እኮ ለማን? ለስራ ቦታ እንዳለና ሰምር ያውቃል። እሺ ሁሉም ነገር ይፋ ሚዲያ ላይ ይወጣል እንዴ? ተናገር። ለኔ የምነግረኝ ነገር በደንብ ለምን እውነታ ነው? ውሸት ሲሆን እኮ ነው መደበቅ የሚያስፈራ። ምን ነው የአኗር ጉድጉድ ሲሆን በደንብ ሚዲያ ላይ እንዲወጣና እንዲነገር እንዲወጣም አልፈልግም። እንዲወጣ አልፈልግም። የማንም ሰው ቢሆን ማለት በቃ የወጣበት ምክንያት አለ። እሱን ሌላ ቀን አልፈልግም። ግን ጥያቄሽ ልጅና ሚስት ነው አይደል? የለኝም አልኩሽ። ተስፋ እናደርጋለን እንዳለህና እንዳለህ ከማን ጋር ነው ተስፋ የምታደርጊው? አሁንም እያሰብክ ያለው ከአኗር ጋር ያለው አኗር እንዲድን ነው አብሬው ያለሁት። እየሞከርኩኝ ነው እንዲድን። አስፈላጊ ከሆነ ደግሞ እቤት ሳይቀር ይዤው ልመጣ እችላለሁ። ያለበት ቤት ካልተስማማው ወይ ወደ እናቴ ቤት ይዤው እገባለሁኝ። አስፈላጊ ከሆነ ደግሞ ቤት ተከራይቼ ወስደዋለሁ እስኪድን ድረስ። ይሄንን ደግሞ መታገስ አለብህ። አደርገዋለሁ። ለምን ደግሞ አላደርገው? ማድረግ ስለማትችይ ሲጀመር እናንተ ድራማ ስለማያልቅ እኔ ከእናንተ ጋር መከታተል ምናምን አልፈልግም። ከፈለክ አብረህ ትኖራለህ። አልኖርም። እሱ መኖር ስለማይፈልግ መሰለኝ የዛኔ ወጣ ነው አይደል? አልኖርም። ቤት ተከራይተን እሱም ቤት ሙሉ ነገሩን እኮ እያንዳንዱ ነገር አይመለከተኝም። እኔ ስለ ቤቱ ምንም የለውም። ስለዚህ ቢያንስ እንኳን አንድ ገዝተውስ ነገር ተከራይተን አብራችሁት ነው እኔ ጋር ይሆንና እንዲድን እኮ ነው። ከፈለክ አብረህ ትሆናለህ። አብረህ ማደር ከፈለክ አብረህ ታድራለህ። ችግር የለውም። አብረህ ትሆናለህ። ማደር አልፈልግም። ከሱ ጋር አንድ ቤት እኔና እሱ ከዛ እናንተ ስትተዛዘሉ እኔ ሊያቸዋ አንድ ነገር ብቻ ነው። አንተም ልጅን ትምህርት ቤትና ጎመንና ሰላጣ ስገዛ ምንም አላልኩ። ልጅ አይደለም እሱን እውነት አውቀሻል እኮ ኪያ። ችግር የለውም። ከዚህ በኋላ እንዳትከታተኝ እሺ? ነገርኩሽ። ቀድሜሽ ካገኘሁሽ ግን እባክህ ዞር በል። ካሜራውን አስቆም። አልሄድም። እንደማልከተልና እንደምከተል በጊዜ ልትነዋል። የማን እውነት ወጥቶ የማን እውነት እንደሚቀርም እናያለን።